4 ዓመታትን የተሻገረው የሀገራዊ ምክክር ሂደት መቋጫውን ሊያገኝ ኢትዮጵያውያን የዘመናት ህመማቸውን ሊሽሩ በወንበር ዙሪያ ሊመክሩ ቀን ቆርጠዋል። ሂደቱ በተለያየ ደረጃ ያሉ ተመካካሪዎችን የሚያሳትፍ እንደመሆኑ የሚያጋጥሙ የኃይል አለመጣጣሞችን በገለልተኝነት ለማስፈጸም ምክክሩ ከስሜታዊነት ወደ ምክንያታዊነት መግባባት ደረጃ እንዲያደርስ ደግሞ የአመካካሪዎች ሚና ከፍ ያለ ነው። ተሳታፊዎች ያላቸውን አስተሳሰብ ያላቸውን ፍላጎት ወይ ደግሞ ግንዛቤ በጉዳዩ ላይ ያላቸውን ግንዛቤ በነጻነት እንዲገልጹ ማድረግ የተሰበሰቡት ተሳታፊዎች ፌር የሆነ ተመጣጣኝ የሆነ ጊዜ አግኝተው ሐሳባቸውን መግለጽ እንዲችሉ ማድረግ ምክክሩ መጀመሪያ ላይ ያው በጣም የተለያየ ሐሳብ የሚወረወርበት እንደመሆኑ ቀስ ብሎ ወደ ሁለተኛው ፌዝ ለመሄድ አንዱ የሌላኛው ችግር የሚያዳምጥበት ያኛውም ደግሞ የዛኛውን ችግር የሚያዳምጥበትና በዚህ ምክንያት ነው እንደዚህ የሚያስቡት ወይም የሚያስበው በሚል የመደማመጡ እንዲኖር አመካካሪዎች ትልቅ ሚና አላቸው። ከዛ ደግሞ በመቀጠል የሚመካከሩት ሰዎች የሚቀራረቡበት ወይ የጋራ መንገድ የሚያገኙበትን ያግዛሉ። እነዚህ አካላት በሀገራዊ ምክክር ውይይቶች ላይ የሚፈጠሩ አለመግባባቶችንና የፍላጎት አለመጣጣሞችን ሳይንሳዊ በሆኑ ዘዴዎች እንዲፈቱ ያመቻቻሉ። ማሳመኑ የነሱ ስራ አይደለም። ሰዎች የግድ መግባት አለባቸው አይደለም። እንዲግባቡ ማመቻቸት ነው የነሱ ስራ። ይመለከተኛል፣ ያገባኛል፣ ከዚህ የማገኘው ትርፍ ለልጅ ልጆች የሚተርፍ ነው። ሀገርን ሰላማዊ ሀገር ለማድረግ ዘላቂ ሰላም ለመገንባት የኢትዮጵያን ከፍታ ለማረጋገጥ ይሄ ወሳኝ ነው ብሎ ልክ እንደ ባለቤት ነው የሚያወያዩት የሚያመቻቹት። የኢትዮጵያ አገራዊ ምክክር ኮሚሽን በተቋቋመበት አዋጅ የአወያዮች ወይም የአመካካሪዎች ምልመላ የማከናወን ስልጣን ተሰጥቶታል። በዚህ መሰረት ኮሚሽኑ በተለያዩ መስፈርቶች 190 አመካካሪዎችን ሰይሞ ዝግጁ አድርጓል። እነዚህ ሰዎች ከዚህ በፊት የማመቻቸት፣ የማነጋገር፣ ፋሲሊቴት የማድረግ ወይም ስልጠና የመስጠት ልምድ መኖር አለመኖሩን ቼክ አድርገናል። የመጀመሪያው ስራችን። ሁለተኛው የትምህርት ዝግጅታቸውን ነበር ቼክ ማድረግ ነበረብን። የትምህርት ዝግጅታቸውን ቢያንስ ከየትኛው ዲግሪ እስከ ላይ ድረስ ያንን በሙሉ አስቀድመን በጣም በጥልቀት ቼክ አድርገናል። እንደገና ደግሞ የስነ ልቡና እውቀት ያስፈልጋል። በተለይ ከህዝብ ጋር ስትገናኝ ማኔጂንግ ፒፕል የምንለው እኔ ባንተ ቦታ ሆኜ ነገሮችን የማየት ችሎታ ደግሞ ከተለያየ ሃይማኖት፣ ጾታ፣ አመለካከት፣ የፖለቲካ አመለካከት ማለት ነው። ከዚያ ሁሉ ተወክለው የሚመጡ ሰዎች ስላሉ እነዚህን ሁሉ ዳይቨርሲቲውን ማኔጅ የማድረግ ችሎታ። ስለዚህ በዚህ መሰረት እስከ 190 የሚሆኑ አመካካሪዎች ተመርጠዋል። ኮሚሽኑ ለሀገራዊ ምክክር ጉባኤ ባዘጋጀው የግንዛቤና የክህሎት ስልጠና አመካካሪዎች አካታችና ገለልተኛ የምክክር ሂደት እንዲመሩ ለሰላም ለፍትህና ለአንድነት ያላቸውን የጋራ ምኞት የሚያሳኩ ምክክሮችን ማሳለጥ የሚያስችላቸውን እውቀት ክህሎትና እሴት እንዲጨብጡ አድርጓል። የማመካከርን ስልትና ስኪልስ እውቀት እንዲያገኙ ስልጠና ተሰጥቷቸዋል። ያው ከውጭ የመጡ ባለሙያዎችና ከሀገር ውስጥም ያሉ ባለሙያዎች ስልጠና ሰጥተዋቸዋል። አንደኛ በሀገር ውስጥ በራሳችን በሀገራዊ ምክክር የሀገራዊ ምክክር አሰራሩ እንዴት ነው? አዋጁ ምን ይመስላል? ኃላፊነቱ ግዴታው እስከምን ድረስ ነው? እነዚህን በሚገባ ካወቁ በኋላ እንደገና ስለ ስልጠና ብቻ ወይም ደግሞ ስለ አመቻችነትና አወያይነት ስልጠና ወስደዋል። እነዚህም በዓለም የታወቁ ኤርሊ ኤክስፐርቶች ቴስት እንዳደረግናቸው በፊት ከበርጎፍ ጋር ነበር። አሁን ደግሞ ኤፍቢኤ ከሚባል ከስዊድን ድርጅት ጋር ጥሩ ልምድ ኮሎምቢያ፣ በሌሎችም ሀገራዊ ምክክር በተካሄዱባቸው አካባቢዎች ያካሄዱ እነዚያን አወያዮችን ያሰለጠኑ ሰዎች ናቸው። ያን ስልጠና ክህሎታቸውን ለእኛ ደግሞ አስተላልፈዋል ብለን እናስባለን። ስለዚህ በራስ በመተማመን ማመቻቸት እንዲችሉ ማወያየት እንዲችሉ አድርገናል። አመካካሪዎች ይህን ትልቅ አገራዊ ኃላፊነት በታማኝነት የሚሸከሙ ባላደራዎች ናቸውና ራሳቸውን የአገሪቱ ማህበራዊ፣ ህዝባዊና ዴሞክራሲያዊ መጻኢ ዕድል በጋራ የሚገነቡ ታሪክ ሰሪዎች አድርገው ማየት እንዳለባቸው ተመላክቷል።